ስካቶሎጂ ብለን ስናጠና አንደኛ ላይ የተመለከትነው ታስታውሱ ከሆነ የቤተ ክርስቲያን መነጠቅ ብለን ነው። ትምህርቱ ስለሚለቀቅ ደግሞ እናገኘዋለን። የቤተ ክርስቲያን መነጠቅ ወይም ራፕቸር ብለን በምናጠናበት ጊዜ መነጠቅ የሚለው ቃል በግሪኩ ሃርፌዞ የሚል ቃል አለ። ይህ ቃል ወደ እንግሊዘኛ ሲመለስ ራፕቸር የሚል ትርጉም ተሰጥቶታል። መነጠቅ ይለዋል እንግዲህ አማርኛው። መነጠቅ ሰዋዊ ባልሆነ በመለኮት ችሎታና ኃይል በቅጽበት መሰወር፣ መሰብሰብ፣ መወሰድ እና ከሰዎች እይታ ውጭ መሆን የሚል ሰፋ ያለ ሐሳብ የያዘ ነው ማለት ነው። መነጠቅ በክርስቶስ አምነው በስጋ ያንቀላፉ ቅዱሳን የሞተው ስጋቸው በትንሣኤ የከበረ አካል ሆኖ የሚነሳበትና እኛም ሕያዋን የሆንን ስጋችን ተለውጦ ይህ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን መንፈሳዊ የከበረ የትንሣኤ አካል ምን የሚልበት ነው? የሚለብስበት ወይም የሚቀየርበት ነው። መነጠቅ በብሉይ ኪዳን ዘመን የማይታወቅና ለአዲሱ ኪዳን ቅዱሳን ወይም አማኞች ሁሉ የተገለጠ የጌታ ምስጢርና የምስራች እንደሆነ ሐዋርያው ጳውሎስ እንግዲህ መነጠቅ ራሱ ምንድነው? ምስጢር ነው። በብሉይ ኪዳን የነበሩ የእምነት አባቶች ወይም የብሉይ ኪዳን አማኞች የማያውቁት ከብሉይ ኪዳን ሰዎች የተሰወረ በአዲስ ኪዳን ላለችው የክርስቶስ አካል ወይም ደግሞ ለቅዱሳን ለቤተ ክርስቲያን የተገለጠ ምስጢር ነው። ለዛ ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 52 ጀምሮ እነሆ አንድ ምስጢር ምን እላችኋለሁ እነግራችኋለሁ ይላል። ስለዚህ መነጠቅ የሚከናወነው ነገር በመነጠቅ ዙሪያ ያለው ነገር በሙሉ ለብሉይ ኪዳን የእምነት አባቶችም ቢሆን ደግሞም በዚህ ዘመን ደግሞ የማያምነው ዓለምም የማያውቀው ከማያምነው ዓለም የተሰወረ ለሚያምኑ ቅዱሳን ሁሉ ብቻ በመንፈስ ቅዱስ የተገለጠ እውነት ነው። እንዲያው እናምናለን የምንለው እኛ ራሱ በትክክል የመነጠቅ ትርጉም ገብቶናል። እንግዲህ መነጠቅ ለቤተ ክርስቲያን ምንድን ነው በሚባልበት ጊዜ መነጠቅ ለቤተ ክርስቲያን የተባረከና ሕያው ተስፋዋ እንደሆነ ሐዋርያው ጳውሎስ አስተምሮናል። መነጠቅ ለቤተ ክርስቲያን ምን አይነት ተስፋ ነው? የተባረከ ተስፋ እንጂ ስለ መነጠቅ በተነሳ ቁጥር ቅዱሳን ወንበር ውስጥ ገብተው የሚያለቅሱበትና የሚያነቡበት አይደለም። ነገር ግን መነጠቅ ሲነሳ እርስ በርሳችሁ በዚህ ቃል ምን ይበላችሁ ነው ያለው? ተጽናኑ ነው እንጂ ያለው እሪ በሉ አልቅሱ አላለም። ካለቀስክም አይቀር ራሱ ኢየሱስ ናፍቆ የተስፋው ቃል ጌታ ሆይ አትመጣም ወይ አንገናኝም ወይ እያልክ የማልቀስ መብት ምን ያለ ነው? የተጠበቀ ነው። ከናፍቆት ተነስተ ግን መነጠቅ በተነሳ ቁጥር ወይኔ ጉዴ ከሚነጠቁት ወገን ነው ነኝ ወይ አይነት ነገር በሚል ስጋት ውስጥ ሆነ ማልቀስ አይፈቀድም። ቀጥሎ መነጠቅ ቤተክርስቲያን ከመከራው ዘመን የምታመልጥበት ምንድነው? አሰራር ነው። ከመከራው ዘመን የምታመልጥበት ጥቅሶች ይህንን ይምላችሁ በባለፈው በደንብ ስለተመለከትን ብዬ ነው። ቀጥሎ መነጠቅ ጌታ ኢየሱስ ክርስቶስ ለቅዱሳኑ ብቻ በአየር ውስጥ የሚታይበትና የሚገለጥበት ነው። ዳግም ምጽአት ሌላ ነው፣ መነጠቅ ሌላ ነው። በመነጠቅ ሰዓት ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ብቻ ለቅዱሳኑ ብቻ የሚታይበት የሚገለጥበት መገለጥ አለ። በዛ ሰዓት ዓለም ሁሉ ምን አይለውም? አያየውም። ዳግም ምጽአት ላይ ግን የወጉት ሁሉ ምን እያሉት ነው? እያዩት ስለሚገለጥ እግሮቹም ያረገበት የደብረ ዘይት ተራራ ላይ እንደሚረግጡ ስለርሱም ደግሞ የምድር ወገኖች ሁሉ ዋይ ዋይ እንደሚሉ ዮሐንስ በራእዩ ነግሮናል። ሐዋርያው ዮሐንስ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ዛሬ እንደውም በደንብ የምንመለከተው እሱን ክፍል ነው። ቀጥሎ መነጠቅ ወደ በጉ ሰርግ ራት ለመታደም ቅዱሳን ሁላችን የምንወሰድበት የተባረከ አሰራር። ቀጥታ እንደተነጠቅን ወደ በጉ ሰርግ ራት ነው። ወደ በጉ ሰርግ ራት ከመግባታችን በፊት አንድ ነገር አንረሳ ማለት ምን አለ? ቤማ አለ። ቤማ ምንድነው? የፍርድ ወንበር አለ። በምድር ላይ እንዳገልግሎታችንና እንደ ስራችን መጠን ጌታችን ኢየሱስ ክርስቶስ በመላእክቱና በአባቱ ፊት ምን ይልልናል? ይመሰክርልናል። አክሊልን ሽልማት የምንቀበልበት ቦታ ነው ማለት ነው። ጌታ ኢየሱስ ክርስቶስ ካንደበቱ በአባቱና በመላእክቱ ሁሉ ፊት ስለ ጳውሎስ፣ ስለ ጴጥሮስ፣ ስለ ሐዋርያቶቹ በዘመናት እርሱን ታምነው ስላለፉት ቅዱሳን ሁሉ መስክሮ ስላንተም ሲመሰክርልህ ምንድነው የሚሰማ? መላእክቶች ሁሉ እንደ ብርቅ ሲመለከቱ ማለት እነርሱ የው ከተፈጠሩበት ጊዜ ጀምሮ አምልኮ ላይ ናቸው። አንድም ቀን ታንኪው ብሏቸው አያውቅም።
አንተ ደግሞ አለክ። አምልኮ ሲባል ጸሎት ሲባል ደግሞ እኛ ምን ሆነው ነገር አለ። በጊዜና በጊዜ ውስንነትና በድካም ዓለም ውስጥ በድካም ስጋ ውስጥ ሆነን ነው የምንኖረው። እንደዛም ሆነን እንኳን በዚህ በትንሹ ስናገለግል ስለ ስሙ ያሳያችሁትን በጎ ነገር ይረሳ ዘንድ ምን አይደለም አመፀኛ አይደለምና ታንኪዩ ይለናል። ታንኪዩ በአባቱና በመላእክቱ ሁሉ ፊት። መላእክቶች ያኔ አንተን እንዴት ነው የሚመለከቱ? ጌታ ሆይ ግን ብዙ ጊዜ አሁን ላይ ያሉ አገልጋዮችም ሆነ ሰዎች ብድራታቸውን ከስጋ ለባሽ እየተቀበሉ፣ በዚህ ምድር ብድራታችሁን አትቀበሉ። ብድራታችሁን ስታስቡ ቤማ ትዝ ይበላችሁ። ጌታ ኢየሱስ ክርስቶስ በአባቱና በመላእክቱ ሁሉ ፊት የሚመሰክርላችሁ ምስክርነት ትዝ ይበላችሁ። አባባ ጸጋ ጨምርልን። እንግዲህ በመነጠቅና ዳግም ምጽአት መካከል ያሉ ልዩነቶች አሉ። መነጠቅ ሲባል በመነጠቅ ሰዓት ላይ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የሚገለጠው መገለጥ አለ። ለቤተ ክርስቲያን ለቅዱሳን የሚታየው መታየት አለ እና መነጠቅን እና ዳግም ምጽአትን ያለመለየት ችግር ደግሞ በቅዱሳን መካከል ይታያል። እቺን ነገር በጣም ሁላችንም ማየት አለብን። እንግዲህ መነጠቅ ወይም የቅዱሳን የቤተ ክርስቲያን መነጠቅ ብለን በምናጠናበት ጊዜ መነጠቅንና ዳግም ምጽአትን ያለመለየት ችግር በቅዱሳን መካከል ይታያል። ለዚያም ነው ስለ መነጠቅ በሚማሩበት ጊዜ ለቅሶ ይቀድማቸዋል። ስለ መነጠቅ በሚማሩበት ጊዜ ዋይታ ነው ትዝ የሚላቸው። ፈጽሞ መነጠቅ ውስጥ ዋይታ የለም፣ በተለይ በቅዱሳን ዘንድ ቢኮዝ መነጠቅ የሚለውን ነገር እየተማማርን ነበረ። በመነጠቅ ውስጥ ደስታ ነው ያለው። በመነጠቅ ውስጥ መጽናናት ነው ያለው። መነጠቅ በሚለው አስተምህሮ ውስጥ ቅዱሳን እርስ በርሳችን የምንጽናናበት ነው። መነጠቅ ለቤተ ክርስቲያን የተባረከ ተስፋዋ ነው። ከጌታዋ ከኢየሱስ ክርስቶስ ጋር የምትገናኝበት፣ ሁላችንም ቅዱሳን ከጌታችን ሳታዩት ትወዱታላችሁ ከተባለው ከኢየሱስ ጋር የምንገናኝበት የምንተያይበት አሰራር ነው። ይህንን ነገር ለይቶ ካለማሳየት የተነሳ በመነጠቅና በዳግም ምጽአት መካከል ያሉ ልዩነቶችን ከፋፍሎ ካለማስረዳትና ካለማስተማር የተነሳ በቅዱሳን መካከል ኮንፊውዥን አለ፣ ግራ መጋባት አለ። ቅዱሳንን ስለመነጠቅ እያስተማርካቸው ወይኔ ጉዴ ፈላ ብለው ማልቀስ የለባቸው። እንዲሁም በዚህ ቃል መጽናናት ነው ያለባቸው። በዚህ ቃል መደሰት ነው ያለባቸው። በዚህ ቃል ከዚህ አድካሚ ከሆነ ክፉ ዓለም ወጥተው ወደ ተባረከው ተስፋቸው ወደ ኢየሱስ ክርስቶስ ከእርሱ ጋር የሚገናኙበት ነው። ለዚያም ነው ሐዋርያው ጳውሎስ አንደኛ ተሰሎንቄ ምዕራፍ 4 መጨረሻ ቁጥር ላይ ስለመነጠቅ አውርቶ ይሄድና ምን ይላል? እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። ቀጥሎ ዳግም ምጽአት ሌላ አሰራር ነው። እውነት ነው። በዳግም ምጽአት ውስጥ ወዮታ ነው ያለው። በዳግም ምጽአት ውስጥ ለቅሶ ነው ያለው። በዳግም ምጽአት ውስጥ ፍርድ ነው ያለው። የምድር ወገኖች ሁሉ ስለ እርሱ ምን ይላሉ? ዋይ ዋይ ይላሉ ተብሎ ተጽፏል። ያንን ነገር ድብልቅልቅ አድርገው መነጠቅንና ዳግም ምጽአትን አንድ ላይ ስለሚያስተምሩ ቅዱሳን ሁሉ ኮንፊውዝድ ሆነው መነጠቅን እየተማሩ ዋይ ዋይ የሚለው ነው ትዝ የሚላቸው። ስለዚህ በቅዱሳን መካከል ያለ ኮንፊውዥን ስላለ ያ ነገር በእኛም መካከል እንዳይከሰት በመነጠቅና በዳግም ምጽአት መካከል ያሉ ልዩነቶችን እንመለከታለን። እንግዲህ አንደኛ መነጠቅ ለቤተ ክርስቲያን መጽናናቷ የተባረከና የሚያስደስት ተስፋዋ ነው። ዳግም ምጽአት ደግሞ የምድር ወገኖች ሁሉ ዋይ ዋይ የሚሉበት የፍርድና የዋይታ ጊዜ ነው። መነጠቅ ለቤተ ክርስቲያን መጽናናቷና የተባረከ የሚያስደስት ምኗ ነው? ተስፋዋ ነው። ጥቅስ ያስፈልገናል። ቲቶ ምዕራፍ 2 ቁጥር 13 ላይ ቲቶ ምዕራፍ 2 ቁጥር 13 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ካለ በኋላ የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እያለ ይቀጥላል። ስለዚህ የተባረከ ተስፋችን አለ። መነጠቅ
የጌታ ኢየሱስ ክርስቶስም ለቤተ ክርስቲያን የሆነው መገለጡ የተባረከ ምንድነው? ተስፋ ነው። ቀጥሎ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 18 ላይ ሐሳቡን የሚጀምረው ከቁጥር 13 ነው። ሙሉ የሚያወራው ስለመነጠቅ ነው። ቁጥር 17 ምን ይላል? ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና ምን እንላለን? እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። መነጠቅ ለቤተ ክርስቲያን የመጽናናት ዜና ነው። ስለመነጠቅ ሲወራ ቅዱሳን ሊጽናኑ ይገባል። ስለመነጠቅ ስንማማር ቅዱሳን የተባረከ ተስፋቸው እንደሆነ ጌታቸውን ፊት ለፊት የሚያዩበት የተባረከ ተስፋና የሚያጽናና ዜና እንደሆነ መጽሐፍ ቅዱስ እንደዚህ ነው የሚያስተምረን ስለመነጠቅ። ዳግም ምጽአት ግን የምድር ወገኖች ሁሉ ዋይ ዋይ የሚሉበት የፍርድና የዋይታ ጊዜ ነው። ስለዚህ ሁለቱ ለየቅል ነው። ራእይ ምዕራፍ 1 ቁጥር 7 ራእይ ምዕራፍ 1 የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል። ይሄ ዳግም ምጽአት ነው። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይልና አዎን አሜን ይላል ሐዋርያው ዮሐንስ። ተመልከቱ፣ እርሱ ከደመና ጋር ይመጣል። ዳግም ምጽአት ነው። ዓይንም ሁሉ የወጉትም ያዩታል። ስለዚህ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ስለዚህ የዋይታና የለቅሶ ጊዜ ነው። የሚያለቅሱትና ዋይ ዋይ የሚሉት ግን እነማን ናቸው ይላል? የምድር ወገኖች። እዚህ ቤት ያለን እኛ የምድር ወገኖች ነን እንዴ? አይደል? እኛስ ሀገራችን በሰማይ ከሰማይ የመጣው ምናዊ አድርጎናል? ሰማያውያን አድርጎናል። ስሙ የተባረከ ይሁን። እኛስ ሀገራችን በሰማይ ነው። ሀገራችን በሰማይ ነው። የምንነጠቅ ነን፣ የምንሄድ ነን፣ በምድር ነን እንጂ ከምድር አይደለንም። ስለዚህ ወገንተኝነታችን ለዚች ምድር ሳይሆን ከዚች ምድር አውጥቶ መንፈሳዊና ሰማያዊ ያደረገን ክፍል አለ። እርሱ ጌታችን ኢየሱስ ክርስቶስ ነው። ለዚያም ነው ጥሪያችን ራሱ ለየት ያለ ነው። ከሰማያዊ ጥሪ ተካፋይ የሆናችሁ ምኖቼ ሆይ፣ ወንድሞቼ ሆይ፣ ጥሪያችን ሰማያዊ፣ ሀገራችን በሰማይ፣ በረከታችን በሰማይ ስፍራ የሚገኝ መንፈሳዊ በረከት፣ ነገራችን ሁሉ ከሰማይ የመጣው ምን አድርጎናል? ሰማያዊ አድርጎናል። ስለዚህ ሰማያዊ የሆነው ወይም ደግሞ ወገንተኝነቱ ለሰማይ የሆነው ዮሐንስ ቆሞ ይህንን ነገር ምን እንዳለ ተመልከቱ። እነሆ ከደመና ጋር ይመጣል። በኮንፊደንስ ነው። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ይልና እኛም ዋይ ዋይ እንበል ይላል እንዴ? አይልም። እሱ ግን እዚያው ቀጥሎ ምን ይላል? አዎን አሜን። እንዴት እንደዚህ ይባላል? ዮሐንስ እንዴት የምድር ወገኖች ሁሉ ዋይ ዋይ ይላሉ ብለክ ዋይ ዋይና አዎ አሜን አብሮ ይሄዳል እንዴ? ምን እያለ ነው? ዋይ ዋይ ይላሉ እያልክ ነው። ግን እንላለን ሳይሆን ዋይ ዋይ ይላሉ ነው። ሌላ ሶስተኛ ወገን ነው። ለምንድነው አንተ ዋይ ዋይ ከሚሉት ወገን ያልሆንከው? ለምንድነው አንተስ ዋይ ዋይ ማለት አለብን ንስሐ መግባት አለብን ለምን አላልከንም? ዋይታዬን መስቀል ላይ ወስዶልኛል። ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ በመከራ ውስጥ ያለፈው፣ በእስራት ውስጥ ያለፈው፣ በግርፋት ውስጥ ያለፈው፣ ልብሱን የተገፈፈው፣ የሾህ አክሊል አድርገው በመቃ ሲደበድቡት የነበረው፣ ደሙ አልቆ መስቀል መሸከም አቅቶት በየቦታው ሲወድቅ የነበረው፣ ለ6 ሰዓታት መስቀል ላይ ተሰቅሎ በመጨረሻም ሲጮህና ሲያነባ ኤሎሂ ኤሎሂ ላማ ሰበቅታኒ እያለ ሲያለቅስ ሲያነባ የነበረው የመለኮትን ፍርድና ቁጣ ሁሉ በኔ ቦታ እኛን ወክሎ እኛን ተክቶ ሲያለቅስና ሲያነባ የነበረው ያ መካከለኛው መስቀል ላይ እንደ ወንበዴ ተቆጥሮ እርቃኑን የተንጠለጠለው የናዝሬቱ ኢየሱስ ዋይታችንን ወስዶልናል። እስኪ አሜን። ዋይታችንን ወስዶል። አሁን ዝማሬ ነው የመጣው። አንቺ የማትወልጂ መካን ሆይ ደስ ይበልሽ፣ ለምን እርሱ ለቅሶሽን ምጥሽን አምጦልሻልና ተብሎ እንደተጻፈ ቤተ ክርስቲያን በእርሱ ምጥ የምትደሰት ናት። እርሱ አምጧልና እርሷ ውጤቱ ምን ሆነ? ደስታ።
እልል በይና ጩኺ አለ። ጌታ የተመሰገነ ይሁን። ስለዚህ እዚህ ቦታ ላይ ዋይ ዋይ የሚሉት የምድር ወገኖች ናቸው። እኛ ግን እድል ፋንታችን እልልታና ዝማሬ ነው። እልልታና ዝማሬ ነው። በቅዱሳን ማደሪያ በቅዱሳን ድንኳን ውስጥ ምን አይጠፋም? ዋይታ ወይስ እልልታ? አባቶ እባክህ ጸጋ ጨምርልን። እልልታ ነው እኛ ቤት ያለው፣ እልልታ ነው። በግብጽ ምድር ውስጥ ዋይታ ነው። ባላመነው ዓለም ላይ ዋይታ ነው። በእኛ ሰፈር ግን እልልታ ነው። ለምንድን ነው እልል የምትለው? ደሙ በመቃኔ ላይ ተቀብቶልኛል። ሞት አልፎኝ ሄዷል። የፋሲካ ጠቦቴ ጌታ ኢየሱስ ክርስቶስ እኔን ወክሎ አንተን ወክሎ እኛን ወክሎ ይመጣብን የነበረውን ፍርድና ቁጣ ሁሉ ምን ብሎልናል? ወስዶልናል። በግብጽ ምድር ውስጥ በኩር ሲመታ በሞት አንዱ ሌላው እንዳይረዳ እርሱም ጋር ደረሰበት። ምድሪቱ ስትነዋወጥ በለቅሶ በዋይታ ደሙ ከሌላዬ ሆኖኝ አሰማለሁኝ እልልታ። ሃሌሉያ! እኛ ሰፈር ምንድነው ያለው? እልልታ፣ ዝማሬ፣ ደስታ ነው ያለው። ለምን? እኛ የምድር ወገኖች አይደለን። እነርሱ ዋይ ዋይ ይላሉ፣ ዋይ ዋይ ያለላቸውን ስላላመኑ። እኛ ግን እርሱን ኢየሱስ ክርስቶስን ዋይ ዋይ ያለልንን ስላመንን ዋይታችንን ስለወሰደልን አዎን አሜን ብሎ ሲደሰት እኛም ከእርሱ ጋር አዎን አሜን እንጂ ለንስሐ ጊዜ ስጠን ብለን ወንበር ስር ምን አንልም፣ አንደፋም ማለት ነው። ሁለተኛ ልዩነት በመነጠቅና በዳግም ምጽአት መካከል ያለ ልዩነት። መነጠቅ ጌታ ኢየሱስ ለቅዱሳን ብቻ የሚታይበት ነው። መነጠቅ ጌታ ኢየሱስ ለቅዱሳን ብቻ ምን የሚልበት ነው? የሚታይበት ነው። ዳግም ምጽአት ክርስቶስ ኢየሱስ ለዓለም ሁሉ የሚገለጥበት ነው። ለዓለም ሁሉ የሚገለጥበት ነው። ጥቅስ ያስፈልገናል። መነጠቅ ላይ ጌታ ኢየሱስ ለቅዱሳኑ ብቻ የሚታይበት ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል እሱ ካለበት ከፍታ ወረድ ይላል። እኛም ወይም ቅድስት ቤተክርስቲያን ደግሞ ምን እንላለን? ቅዱሳን ሁሉ እንነጠቃለን። ሚት የምናደርገው የምንገናኘው አየር ላይ ነው። ወደ ምድር እግሮቹ አይወርዱም። በመነጠቅ ሰዓት ላይ ወረድ ይላል ካለበት ከፍታ። ምን ይላል? ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና ምን እንላለን? እንነጠቃለን። ስለዚህ መነጠቅ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ወይም ለቅዱሳኑ የሚታይበት የሚገለጥበት አሰራር ሲሆን ዳግም ምጽአት ግን ክርስቶስ ኢየሱስ ለዓለም ሁሉ የሚገለጥበት ነው። ጭራሽ ምድር ድረስ ይወርዳል። እግሮቹ ሁሉ በደብረ ዘይት ተራራ ላይ ምን ይላሉ ተብሏል? ይቆማሉ ተብሎ ተጽፏል። ይቆማሉ ተብሎ ተጽፏል። ዳግም ምጽአት ክርስቶስ ለዓለም ሁሉ የሚገለጥበት ነው። ቅድሙ ጥቅስ ራእይ ምዕራፍ 1 ቁጥር 7 ላይ የወጉት ሁሉ እያዩት ነው የሚገለጠው። የማያምኑት ያላመኑበት ሁሉ እያዩት ነው የሚገለጠው ማለት ነው። እያዩት ነው የሚገለጠው የእርሱ ምጽአት። እንዲሁም ማቴዎስ ምዕራፍ 24 ቁጥር 27 ላይ ከመብረቅ ጋር አመሳስሎታል አይደለ? ምዕራፍ 24 ቁጥር 27 መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሆናል አለ። አያችሁ ቅዱሳን፣ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታየው እንዲሁ የሰው ልጅ መምጣት እንዲሁ ይሆናል አለ። እንዲሁ ይሆናል አለ። እዚሁ ጋር ቁጥር 30 ላይ የሰማያትም ኃይል ይናወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ ዮሐንስ እንዳለው ማለት ነው። ስለዚህ የሚታዩ ምኖች ሁሉ አሉ ማለት ነው፣ ምልክቶችም ሁሉ አሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ምን ይሉታል? ያዩታል። ስለዚህ ዳግም መነጠቅና ዳግም ምጽአት የተለያዩ ክንዋኔዎች ናቸው ማለት ነው። ሶስተኛ በመነጠቅና በዳግም ምጽአት ያሉ ልዩነቶች። ሶስተኛ መነጠቅ ክርስቶስ ወደ ምድር አይመጣም፣ ዳግም ምጽአት ክርስቶስ ወደ ምድር ይመጣል። ከቅድሙ ሐሳብ ጋር የሚገናኝ ነው፣ ግን ተጨማሪ ነገር አለ።
መነጠቅ ክርስቶስ ወደ ምድር አይመጣም። ሲጀመር መነጠቅ የሚለው ቋንቋ ከክርስቶስ ጋር ሳይሆን ከማን ጋር ነው የሚገናኘው? ከቤተ ክርስቲያን ጋር ነው። ቤተ ክርስቲያን ናት የምትወሰደው፣ ቅዱሳን ናቸው የሚወሰዱት። እኛ ስንወሰድ እርሱ ቅድም እንዳልነው ተሰሎንቄ ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ኢየሱስ ክርስቶስ ካለበት ከፍታ ምን ይላል? ወረድ ይላል። ታስታውሳላችሁ? በብሉይ ኪዳን መካከል ክርስቶስ በብሉይ ኪዳን የሚለውን ስናጠና ርብቃና ይስሐቅን በሚመለከት ርብቃን ለማምጣት ማን ነው የተላከው? ኤሌዘር ነው የተላከው። ኤሌዘር ማንን የሚወክል ነው? መንፈስ ቅዱስን። አብርሃም እግዚአብሔር አብን፣ ይስሐቅ እግዚአብሔር ወልድ ጌታ ኢየሱስን፣ ርብቃ ደግሞ ቅድስት ቤተክርስቲያንን የምትወክል ናት። ስለዚህ አብርሃም ሁሉን ነገር አብርሃምና ይስሐቅ ርብቃ ሳትመጣ ምዕራፍ 22 ላይ ስለ ርብቃ የሆነውን ነገር ልጁ ጨርሷል፣ መስዋዕት ሆኗል። ከዛ ምዕራፍ 24 ላይ ያለውን ሁሉ ለልጁ አውርሶታል። ኢየሱስ ክርስቶስ በሰማይና በምድር ስልጣን ሁሉ ለኔ ተሰጠ እንዳለ ከዛ በኋላ ኤሌዘርን አብ ይልከዋል። ለልጅ የምንፈልግለት ብሎ ሚስት ፈልግለት፣ ሚስት አምጣለት ብሎ። ኤሌዘር ማለት ራሱ የስሙ ትርጉም ደግሞ የእግዚአብሔር እርዳታ ማለት ነው። ስለዚህ ኤሌዘር የመንፈስ ቅዱስ ምሳሌና ተወካይ ስለሆነ ወደ ሩቅ ምድር ነው የመጣው። መንፈስ ቅዱስ በባለ 50 ቀን መጥቶ ይሄው ለኢየሱስ ክርስቶስ እንዳንዲት ንጽሕት ድንግል ሴት ቆንጆ ሚስትን እያዘጋጀ እንደሆነ ሁሉ ኤሌዘር ሩቅ ምድር ሄዶ ማንን ያገኛል? ርብቃን ያገኛል። ርብቃን ይዞ ይመለሳል። መንፈስ ቅዱስ ቤተክርስቲያንን ቅዱሳንን ይዞ እንደሚሄደው ያን ጊዜ ግን ይስሐቅ ሁል ጊዜም ካለበት ከተማ ካለበት ቦታ ወጣ ብሎ ነው ኤሌዘር በሚመጣበት አቅጣጫ ወጣ ብሎ የሆኑ ኪሎሜትሮችን ሄዶ ወጣ ብሎ አሻግሮ ይመለከታል። አልመጣችም። ኤሌዘር ያችን ቆንጆ ይዞ አልመጣም፣ በቃ ዛሬም አልመጣም ብሎ ይመለሳል። እንደገና አሁንም ይሄዳል፣ በሌላ ቀን ይመለከታል። ዛሬም ምን አላለችም? አልመጣችም። በዚህ ውስጥ የምትመለከቱት ምንድነው? መነጠቅ እኛ ኢየሱስን ለማግኘት ከምናፍቀው ይልቅ እርሱ እኛን ለማግኘት ምን ይላል? ይናፍቃል። ምናልባት እኛ የተሰራልን የቤዛነት ስራ የፍቅሩን ልክና መጠን በዚህኛው አእምሯችን ላንረዳው እንችላለን። ያደረገልን፣ የሞተልን፣ የተሰቃየልን ለፍቅር ብሎ ነፍሱን አሳልፎ የሰጠው እርሱ ግን አሁንም ያች መውደድ እርሱ ጋር ስላለች፣ አሁንም ያች ፍቅር እርሱ ጋር ስላለች እኔና እናንተን ለማየት እርሱ ይጓጓል፣ ይናፍቃል። ያቺ የተባረከች ቀን ከሌሎቹ የተለየችው ቀን ግን ይስሐቅ አሁንም እንደለመደው ሊያይ ሲል ኤሌዘር አንዲት ቆንጆ ሴት ይዞ እየመጣ ነው። ያቺ ቆንጆ ሴት ደግሞ የሚገርመው ነገር ደግሞ ብቻዋን አይደለችም። ከእርሷ ጋር ደንገጡሮቿ ነበሩ ይላሉ። ደንገጡር ማለት እሷን የሚያገለግሉ አገልጋዮች። ስለዚህ ቤተክርስቲያን ስትነጠቅ የብሉይ ኪዳን የእምነት አባቶችም አብረው ምን ይላሉ? ይወሰዳሉ ማለት ነው። ብቻዋን አይደለም የምትሄደው። ግን ጉዳዩ ያለው ከነሱ ጋር ሳይሆን የሱ ልብ ያለው ከማን ጋር ነው? ከሷ ጋር ነው። ስለዚህ ተደሰተ። እሷም ከሱ ጋር ተገናኘች። ወደ አባቱ ድንኳን ይዟት ገባና ተጽናና ይላል። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ እኛ ስንነጠቅ ካለበት ከፍታ ይወርዳል። አየር ላይ ሚት እናደርጋለን፣ ከርሱ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። አባባ እናመሰግንሃለን። ስለዚህ ይሄ ነገር ነው የሚከናወነው በመነጠቅ ማለት ነው። ለቅዱሳን ብቻ የሚገለጥበት ስለሆነ ወደ ምድር ምን አይልም? በመነጠቅ ታወረድ ስለሚል ሶስት አድርገን እኛ መመልከት እንችላለን። ወደ ምድር የሚመጣበት አመጣጡ በታሪክ ስንት ጊዜ ነው? ሁለት ጊዜ ነው። ሁለት ጊዜ ነው። የመጀመሪያው ምጽአቱ የዛሬ 2000 ዓመት የመጣው መምጣት ነው። የዛሬ 2000 ዓመት መጣ። ሲመጣ ደግሞ ሊያድን እንጂ ሊፈርድ አይደለም የመጣው። ስለዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በኋላ ዓለም በእርሱ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ምን አላለውም? አላከውም። ስለዚህ የመጀመሪያው መምጣቱ የፍርድ መምጣት አይደለም። የመጀመሪያው መምጣቱ እንዲያውም ኃጢአተኞችን ወክሎ ፍርድ የሚቀበልበት ነው። የመጀመሪያው መምጣቱ በአብርሃም የተስፋ ቃል መሰረት ነው የመጣው፣ ኖት በዳዊት የተስፋ ቃል መሰረት። ሁለተኛ ምጽአቱ ነው በዳዊት የተስፋ ቃል መሰረት የሚመጣው። በዳዊት የተስፋ ቃል መሰረት በአብርሃም የተስፋ ቃል መሰረት ሲመጣ መስዋዕት ሊሆን ነው። ምክንያቱም በአብርሃም በኩል የሚባረኩ አህዛቦች አሉ። ወንጌልን አስቀድሞ እግዚአብሔር ለአብርሃም ምን ብሎለታል? ሰብኮለታል።
ከአብርሃም ጋር በተያያዘ ዘፍጥረት ምዕራፍ 22 ላይ የምናገኘው ታሪክ አለ። አብርሃም ልጁን ይስሐቅን መስዋዕት አድርጎ ሊያቀርብ ሲወስደው አይተናል። እንደዚሁ ሁሉ በአብርሃም የተስፋ ቃል መሰረት ከሆነ የዛሬ 2000 ዓመት የመጣው አብ ልጁን ኢየሱስ ክርስቶስን ስለ ኃጢአተኞች ምን የሚያደርግበት ነው? መስዋዕት የሚያደርግበት ነው። ለዚያም ነው ዮሐንስ ወንጌል ምዕራፍ 3 ከቁጥር 15 ጀምሮ ቁጥር 15 ጀምሮ የመጽሐፍ ቅዱስ ሴንትራል ቨርስ ወይም ደግሞ ማዕከላዊ ጥቅስ ትባላለች። የወንጌል ጥቅስ የወንጌል ልብ ስለሆነች ዮሐንስ 3:14-15 ጀምሮ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላለውም? አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ምን ብሎበታል? ተፈርዶበታል። ያ ፍርድ የሚፈጸመው ግን መቼ ነው? ወደፊት ነው። ስለዚህ ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም ምን አላለውም? አላከውም። የዛሬ 2000 ዓመት ሊፈርድ አይደለም የመጣው። የዛሬ 2000 ዓመት ለኃጢአተኞችና ለበደለኞች ሊሞት ሊፈረድበት በፈራጆቹ ፊት ሊቆም በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ሊነዳ ነው የመጣው የዛሬ 2000 ዓመት። የዛሬ 2000 ስለዚህ በአብርሃም የተስፋ ቃል መሰረት ነው። አይሁዳውያን እንዴት ተሸወዱ? አይሁዳውያን የተሸወዱት ሲጠብቁት የነበረው በአብርሃም የተስፋ ቃል መሰረት ሳይሆን በዳዊት የተስፋ ቃል መሰረት ነው። ለዚያም ነው ባገኙት አጋጣሚ የዳዊት ልጅ ሆይ የዳዊት ልጅ ሆይ ለማኙ አይነ ስውር እንኳን ምንድነው የዳዊት ልጅ ሆይ ማረኝ የዳዊት ልጅ ሆይ ማረኝ። በቃ ባገኙት አጋጣሚ በየምኩራባቸው የሚሰባበኩት የማ ልጅ እየተባባሉ ነው? የዳዊት ልጅ። የዳዊት ልጅ እውነት ነው፣ ንጉሱ ነው። የዳዊት ልጅ የዳዊትን ድንኳን እስራኤልን አድሶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ በዳዊት ዙፋን ላይ ተቀምጦ ከወደረኞቻቸውና ከጠላቶቻቸው እጅ አስጥሏቸው ነግሶላቸው በበረከት የሚኖሩበት ዘመን ነው። ያንን ነው የሚናፍቁት። ለምን ሲባል ብዙ ጊዜ እስራኤል ሕዝብ በሚያጠፉበትና እግዚአብሔርን በሚበድሉበት ጊዜ የአሕዛብ መንግስት ይመጣና በምርኮ ይዟቸው ይሄዳል። ተደጋጋሚ ነገር በባቢሎን መንግስት ቀኝ ግዛት ውስጥ ነበሩ። ቀጥሎ በፋርስና በሜዶ መንግስት ቀኝ ግዛት ውስጥ ወደቁ። ቀጥሎ የግሪክ መንግስት ገዛቸው። ኢየሱስ ክርስቶስ በስጋ ወራቱ በተመላለሰበት ጊዜ እንኳን የሮም መንግስት ነበር ሲገዛቸው የነበረው። ያን ጊዜ ከወደረኞቻቸው ከአሕዛብ መንግስትና ነገስታት ከዚያ የቀኝ ግዛት አገዛዝ ነፃ ወጥተው በአባታቸው በንጉስ ዳዊት የተስፋ ቃል መሰረት ተዘልለው መኖር የሚችሉት መሲሁ ምን ሲለላቸው ነው? ሲነግስላቸው። ስለዚህ ከዛ የተነሳ የሚሰባበኩት ሁል ጊዜም ቅዳሜ በሻባት ሰዓት ላይ ተገናኝተው የሚሰባበኩት የማን ልጅ ይመጣል ነው? የአብርሃም ልጅ ወይስ የዳዊት ልጅ? የአብርሃም ልጅ ሊነግስ አይደለም ሊሰዋ ነው የሚመጣው፣ ልክ እንደ ይስሐቅ። እሱ ተሰዋ ማለት ደግሞ ከአሕዛብ ጋር ነው ግንኙነቱ። ምክንያቱም ለአብርሃም ምን አለው? አሕዛብ ባንተ ምን ይላሉ? ይባረካሉ ብሎ አስቀድሞ ወንጌል ሰብኮለታል። የዳዊት ልጅ። አዎ፣ ግን አመጣጡ ጋር ተሳሳቱ። የዛሬ 2000 ዓመት የመጣው በአብርሃም የተስፋ ቃል መሰረት ነው። አዎ፣ አሁን ደግሞ ተመልሶ ሲመጣ ደግሞ ወደ ምድር ሲወርድ በነጭ ፈረስ ላይ ተቀምጦ ሲመጣ በንግስናው ሲገለጥ በማን የተስፋ ቃል መሰረት ነው? በንጉስ ዳዊት የተስፋ ቃል መሰረት ነው። ያን ጊዜ እንደ ተስፋ ቃሉ መሰረት በእስራኤል ላይ እስራኤልን የዳዊትን ድንኳን አድሶ በዳዊት ዙፋን ላይ ተቀምጦ እስራኤልን የሚያስተዳድር የሚገዛ ምድርን ሁሉ የሚቆጣጠር መሲህ ነው እርሱ። ስለዚህ ሁለቱ አመጣጦቹ እነዚህ ናቸው። ትውልድ ያልተረዳው የብሉይ ኪዳን የእምነት አባቶችም ያላወቋት የማያምነው ዓለምም ደግሞ የማያውቃት የተሰወረችበት ለኛ ለቅዱሳን ደግሞ የተገለጠች አንዲት አመጣጥ አለች። እሷ ደግሞ በመነጠቅ ሰዓት ላይ ለቅዱሳኑ ዝቅ ብሎ ካለበት ከፍታ ምን የሚልበት ነው? የሚወርድበት ነው። እውነት ነው። ምጽአቱ ወደ ምድር መምጣቱን በሚመለከት ስንት ምጽአት ነው ያለው? 2 ምጽአት ነው ያለው። ከቤተ ክርስቲያን ጋር በተያያዘ ግን ካለበት ከፍታ ወደ አየር ላይ ይወርዳል። እኛም ቅዱሳን ምን እንላለን? እንነጠቃለን። አየር ላይ ሚት እናደርግ እንገናኛለን። ቀጥታ ወደ በጉ ሰርግ ራት ምን እንላለን? እንገባለን ማለት ነው።
በመነጠቅና በጌታ ዳግም ምጽአት መካከል ያሉ ልዩነቶችን በፍጥነት ላሳያችሁ። ጽሑፉን ስለምልክላችሁ ጥቅሶቹን በፍጥነት ነው እየነገርኳችሁ የሚሄደው። አንደኛ መነጠቅ ለቤተ ክርስቲያን የተባረከና የሚያስደስት ተስፋዋ ሲሆን ቲቶ ምዕራፍ 2 ቁጥር 14 ላይ 13 ላይ ዳግም ምጽአት ደግሞ የምድር ወገኖች ሁሉ ዋይ ዋይ የሚሉበት የፍርድና የዋይታ ጊዜ ነው። ራእይ ምዕራፍ 1 ቁጥር 7 ላይ። ሁለተኛ መነጠቅ ጌታ ኢየሱስ ለቅዱሳኑ ብቻ የሚታይበት ሲሆን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17። ዳግም ምጽአት ግን ክርስቶስ ለዓለም ሁሉ የሚገለጥበት እንደሆነ ራእይ ምዕራፍ 24 ከቁጥር 27 እና ቁጥር 30 ላይ ማቴዎስ ምዕራፍ 24 ቁጥር 27 እና 30 ላይ እናገኛለን። ሶስተኛ መነጠቅ ክርስቶስ ወደ ምድር የሚመጣበት አይደለም። ወደ ምድር አይመጣም። ዳግም ምጽአት ላይ ግን ክርስቶስ ወደ ምድር ይመጣል። ዘካርያስ ምዕራፍ 14 ቁጥር 1 ጀምሮ እስከ ቁጥር 5 ድረስ አምላክ እግዚአብሔር ይመጣል፣ ከቅዱሳኑ ሁሉ ጋር ይመጣል፣ እግሮቹም በደብረ ዘይት ተራራ ላይ ይረግጣሉ ይላል። ቢኮዝ ኢየሱስ ያረገው ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ከደብረ ዘይት ተራራ ላይ ነው ያረገው። ስለዚህ መላእክቶች ነጭ ልብስ የለበሱት መላእክቶች መጡና መላሏቸው ይህ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ እንደሄደው ተመልሶ ይመጣል። ስለዚህ ደብረ ዘይት ተራራ ላይ ነው ያረገው። ዘካርያስ ምዕራፍ 14 ከቁጥር 3 ጀምሮ እስከ 5 ድረስ ደግሞ አምላክ እግዚአብሔር ይመጣል፣ ከቅዱሳን ሁሉ ጋር ይመጣል፣ እግሮቹም በደብረ ዘይት ተራራ ላይ ምን ይላሉ? ይረግጣሉ ተብሎ ተጽፏልና። አራተኛ ልዩነት በመነጠቅና በዳግም ምጽአት ያለ ልዩነት። መነጠቅ ቅዱሳኑ ወደ በጉ ሰርግ ራት የሚታደሙበት ሲሆን ራእይ ምዕራፍ 19 ከቁጥር 5 ጀምሮ እስከ 9 ማለት ነው። ዳግም ምጽአት ግን ክርስቶስ ከቅዱሳኑ ሁሉ ጋር ለመፍረድና ለመንገስ የሚመጣበት ነው። ዘካርያስ ምዕራፍ 14 ቁጥር 5፣ ራእይ ምዕራፍ 19 ቁጥር 14። አምስተኛ ልዩነት መነጠቅ በሰባኛው ሱባኤ መግቢያ ወይም በሰባቱ ዓመት መከራ መግቢያ ላይ የሚፈጸም ሲሆን ዳግም ምጽአት ግን በሰባኛው ሱባኤ መጨረሻ ላይ የሚፈጸም ወይም በመከራው ዘመን ፍጻሜ ላይ የሚፈጸም እንደሆነ መጽሐፍ ይነግረናል። ስድስተኛ ልዩነት መነጠቅ ከመከራው ዘመን በፊት የሚፈጸም ሲሆን ዳግም ምጽአት ከመከራው ዘመን በኋላና ከሺው ዓመት መንግስት ጅማሬ ወይም ደግሞ የሺው ዓመት መንግስት ፊት ላይ የሚፈጸም ነው ማለት ፊት ለፊት ላይ የሺው ዓመት መንግስትን ከመጀመሩ በፊት ዳግም ምጽአቱ ይፈጸማል። ይሄ ደግሞ ራእይ ምዕራፍ 19 ከቁጥር 11 ጀምሮ እስከ 19 ድረስ እናገኘዋለን ማለት ነው። ስለዚህ መነጠቅ ለቤተ ክርስቲያን የተባረከ ምኗ ነው? ተስፋዋ ነው። በጉጉት የምንጠብቅበት ተስፋዋ ነው። ከዚህ የተነሳ ራእይ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ አለ። ቁጥር 20 ላይ ወረድልና ይህንን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ይህንን ነገር ነው ካለማስተዋል በመነጠቅና ደግሞም በዳግም ምጽአት መካከል ያለውን ነገር እንደ እግዚአብሔር ቃል ለይቶ ከፋፍሎ ካለመረዳትና ካለማስረዳት ካለማስተማር የተነሳ በቅዱሳን መካከል ብዙ ኮንፊውዥን ይታያል። ቅዱስ ቃሉ ግን እንደዚህ ነው የሚያምረው። ኢየሱስ በቶሎ ይመጣል፣ ከእርሱ ጋር ደግሞ እንገናኛለን። እንጸልይ።